አይመጣ ጉድ የለ አለ አንዳንዴ እውነት ወድ ሰው ወዳ ይስቀውና የማሳቀኝ የማለትን ያመጣል ማለት ነው። አራታው ልጆች ተወታይ ዝም ብሎ ሰላም ሰላም፣ ውድና የተከበራችሁ አድማጭ ተመልካቾቼ፣ ቤተሰቦቼ፣ ጓደኞቼ በአጠቃላይ የሰው ዘር በሙሉ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ኮከብ በዚህ ትርፍ ይበል። ቪዲዮ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱ። ውዶች በተረፈ ወዳችኋለሁ፣ አከብራችኋለሁ። ሰላም ለሀገራችን፣ ፍቅር ለወገናችን እግዚአብሔር አምላክ ይላክልን ይላክላችሁ እያልኩ እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ምን አለ መሰላችሁ? አብርሽ ጓደኞች አብርሽ ጓደኞች እንግዲህ ትናንትና ሩታ በሰላም ተገላግላለች። እግዚአብሔር ይመስገን። ለዚህ ያደረሳት አምላክ አራት እንግዲህ ልጆቹ ድምጽ እየገቡ ነው። ይቅርታ ውዶችዬ፣ ያው እግዚአብሔር ለዚህ ክብር ያውቃችሁ። እናንተንም በተለይ በስደት ዓለም ገብታችሁ እውነት ለመናገር እግዚአብሔር ይመስገን። እግዚአብሔር ወዶና ፈቅዶ ከ7 ዓመት ስደት በኋላ መጥቼ እንግዲህ የልጆች እናት ሆኛለሁ ማለት ነውና እግዚአብሔር አምላክ እኔን የባረከ እናንተን የሚባርካችሁ። እውነት ለመናገር መንታ ልጅ ነው የሰጠኝ፣ ሴትና ወንድ ነው የሰጠኝ ፈጣሪ እንደ ኃጢአቴ ሳይሆን እናንተም ደግሞ ለዚህ ክብር ያውቃችሁ እያልኩ እንግዲህ ያው ሩታዬን እንግዲህ እንደወለደሽ ያው ኮርግዝናዋ ውሸት ነው አላረገዘሽም ወዘተ ምናምን እየተባለች ሆዷን እንግዲህ ገልጣ ሳይታም እንደዛ ብላም ደግሞ እንግዲህ በጣም ስትተች ነበርና አበሻ መቼም ለመተቸት አንደኛ ነን፣ ስንተቻት ነበረ። ስለዚህ ያው የቂጣ እንደሆነ ይጠፋል የልጅ እንደሆነ ይገፋል እንደተባለው ተረት ልጅ ሆኖ ገፍቶ በሰላም ተወልዶ ወንድ ልጅ እናት አብርሽም አባት ሆኗል። ግን እውነት ነው ውሸት ነው? አንዳንዴ ምን አለ መሰላችሁ የአብርሽ ጓደኞች እንግዲህ አብርሽን ልጁ ያንተ አይደለም ልጁ የሌላ ነው፣ ዶክመንት አሰርተው ይሄ ውጤቱ ያንተ ልጅ አይደለም፣ ስለዚህ ዝም ብለህ ነው የምትደክም የምትለፋ ይሉታል። አብርሽም ደንግጦ እንግዲህ ሩታን ከናንተ በላይ ነው ያውቃታለሁ፣ ሩታ ከኔ ውጪ ከማንም አትሄድም፣ ኧረ ተው አንተ ልጅ አትሄድም፣ ስለዚህ ተው እያለ ይናገራል። ጓደኞች ደግሞ ውሸት ነው ሩታ ልጁ ያንተ አይደለም የሌላ ነው እያሉ እንግዲህ ያው መጨረሻ ላይ ግን እውነቱን ተናገሩ። እውነት ለመናገር እኔ በጣም ደንግጬ ነበር። እንዴ ደግሞ ምን አይነት ሊመጣ ነው? ለምን አብርሽን በፊት ሚስጥር አለኝ ማላወጣው ከወጣ ታፍሩበታላችሁ ምናምን ወዘተስ እያሉ ሲቀበጣጥሩ ነበር። ያ ነገር ደግሞ ምኑ ሊመጣ ነው? ምኑ ሊሉት ነው ብዬ ደንግጬ ነበረ። 1 ኪሎ ስጋ ነው የቀነስኩት በዚህ አጋጣሚ ማለት ነው። ግን ፍራንክ ነው አሉ። ስለዚህ አብርሽንም ያው ተደሰተ ዝሮ ማለት ነው። አንዳንዴ ምን አለ መሰላችሁ ግን ፍራንክ በልጅ ባትመጡ መልካም ነው። በጣም ነው የሚያስጠላው። በልጅ መምጣት ፍራንኩ ጥሩ አይደለም።